ጽናት እንግዲህ በገዛ እጇ ኪራ ልታጣው ተነስታለች። በንዴት እንግዲህ ኪራ ከትንሿ ጋራ አንድ ላይ ቁጭ ብለው አገኘቻቸው። ጽናት እንግዲህ ያዙ ይልቀቁኝ ያለች ትንሿ ላይ ብቻ ሳይሆን ሁላቸውም ላይ ተቀይራባቸዋለች። ጽናት የድሮዋ አይደለችም፣ አሁን ሌላ ሆናበታለች። ኪራ በጣም ግራ ተጋብቷል። እናም ልጅቷን ጥምድ አድርጋ ይዛታለች። ትንሿን ራሷ ሂጂና ከሱቅ ዕቃ አምጪ ብላ ልካት፣ ልጅቱ ግን ድስቱን ጥጃለሁ ድስቱን አውርጄ ሊሄድ ስትላት ሂጂ ችግር የለውም ብላ ላከቻት። ከዛም ልጅቷ ከሱቅ ስትመለስ ድስቱ አሯል። እንዴት ድስቱን ታሳርሪያለሽ? እንዴት? እኔ እኮ ከደሞዝሽ መቁረጥ አግጦኝ አይደለም እያለች እንግዲህ የኢትዮጵያ መዳምን እያሳየች ነበረና ከዛ በኋላ ትንሿ በጣም ተናደደችና እንዴ አንቺ አይደለሽም እንዴ ሱቅ ላክሽኝ? ደሞም ድስቱን እዩ ብዬሻለሁ፣ ድስት ጥጃለሁ ብዬሻለሁ እኮ ጽናት። ቆይ እንዴት ነው ነገሩ ስትላት ጭራሽ መልስ ትመልሽልኛለሽ እንዴ? እንዴት ነው የጠገብሽው? ለነገሩ እኛ ነን ያቀበጥንሽ። እንደው የኢትዮጵያ መዳም ቤት ከምሰራ የምር እዚች ሴትዮ ቤት 10 ዓመት ብሰራ ይሻለኛል ሞት ለመናገርና የኢትዮጵያ መዳሞች ምንም አይነት ርህራሄ የላቸውም። እንግዲህ ልጅቱን ይሄን ስትፈልጊ ቢዩ ሌላ ስሪ፣ አንቺ ምን አይነት አይና አውጣነች? ብቻ ብዙ ነገር ተናገረቻት። ልጅቱ ስቅስቅ ብላ አለቀሰችና ሌላ ወጥ ሰራችና ያንን ክላሷ ይዛ ሄዳ ቁጭ ብላ አልጋዋ ላይ እየበላች እንግዲህ ኒና መጣችና እንዲ አንቺ እዚህ ቁጭ ብለሽ ትበያለሽ እንደ እኔ ምርቦኛል ብላ ተቀብላት አፏ ውስጥ ስትጎርሰው ምግቡ እየጎረና ነው። እንዴ ትንሿ ምን እየበላሽ ነው? ይሄ እኮ የጎረና ነው። አዎ የጎረና ነው፣ ግን በቃ መብላት ስላለብኝ ነው። ለምንድን ነው የምትበየው? ሌላ ሰርተሻት በይም እንዴ? አይ ይሄን ጽናት ነች ብያለች። አይ ጽናትማ እንደዚህ አትልሽም፣ ሄድ ጠይቃታለሁ ብላ እንግዲህ ምግቡን ይዛ ናሆሜ፣ መራዊት፣ ኪራ፣ ጽናት ቁጭ ብለው ሳሎን ይዛ ሄደች። ጽናት ቆይ ምን መሆንሽ ነው? እንዴት ይሄንን ቤት ያታለች ትንሿን? አረን ያላልኳትም። ከዛም ትንሿ ተከትላ መጣች። አንቺ ብዬሻለሁ እንዴ ኒና? በቃ ችግር የለውም እበላዋለሁ። ቆይ እንዴት እንደዚህ ታደርጊያለች ጽናት? ነውር አይደለም እንዴ? ረግፍ ነው አለቻት ኒናዬና እኔም ልሄድ ብላ ሄደች። ከዛ በኋላ አንቺ ነሽ እንደዚህ ያደረግሽው ጽናት ሲላት ኪራ ከሰው ልጅ እኮ ስህተት አይጠፋም፣ ለምንድን ነው እንደዚህ የምታደርጊው ሲላት እንዲህ እና ምን ላድርግ ታዲያ? አዎ እኔ ነኝ ብዬ አልኳት። በጣም ጽናት እንደዚህ ታደርጊያለሽ እንዴ አላት ናሆሜ። አዎ አድርጌዋለሁ፣ እኔ ግን እንድትበላው ሳይሆን እንድትደነግጥ ብዬ ነበር እንደዛ ያደረግኩት። አይ ቢሆንም ጽናት ልክ አልሰራሽም አለቻት መራዊት። ድሮ ምን የምናገረውና የማደርገው ነገር ልክ ሆኖላችሁ አያውቅም ብላ እየተመናቀረች ሄደች። ከዛ በኋላ እንግዲህ ትንሿ ጋር ሄዳ ጉሮሯን እንቃደረገቻት። አንቺ ቆይ አውቀሽ ነው አይደለ ትዳሬን ልትበጠብጭ የተነሳሽው? እኔ በትዳሬና በኪራዬ ሲመጡብኝ አልወድም አለች። ኧረ እባክሽ እና በኪራዬ ካልመጡብሽ ለምንድን ነው ቤኪ የሚባለው እንደሆነ እንቅልፍሽ እየቀሰቀሰ? ጉድ እኮ ነው ትዳር። ታዲያ እንደዚህ ነው እንደ ምኑን ነው የምታስተምሪው ጽናቴ? ጉድ የእውነት ንግርም ምን ያለችኝና ጽናት የተሰጣት ገጸ ባህሪ ቢሆንም ይደብራል፣ የአክሽኗ ማለት ነውና እኔ እንጃ እንግዲህ ኪራ አመረረ ነው። በኋላ በአንድ አይን ማልቀስ እንዳይመጣ ወይ ቤቲ ትመጣና ወይ ያቺ ሶስና ትመጣና ብቻ አላቅም፣ ለማየት ያብቃን። እሱ ሲጀመር ማለት ነው አሁን እዚህ ጋር ያስተምራል ብላችሁ ታስባላችሁ? ማለት አንድ ሰው ባለ ትዳር ሆኖ ትዳር ከያዘ በኋላ ከባሏ ጋር ተኝታ ሌላ ሰው ደወለ ስልኳ ላይ፣ ወይስ ስልኩን ሚውት ማድረግ ነው ሰውየው እንዳይሰማ፣ ወይም ደግሞ ያንን ስልክ አለማንሳት ነው። አለቀ። እሷ ግን ባሏን አስተኝታ እታች ወርዳ ሳሎን እንደው ቁጭ ብላ ጦጣ ይመስል እንዴ ስልክ ታወራለች። ከዛ በኋላ እሷ እንቅልፍ ሲነቃ የለችም። ተደርድሮ ሲወርድ እንግዲህ እናቴ እሷ ሙትት ብላ ስልክ እያወራች ነበረ። እኔ ባሌን አስተኝቼ ነው ኪራን አስተኝቼ ነው የመጣሁት፣ በቃ ቤክዬ እንዳይደብረው ምናምን ስትል ኪራ ከቻለ ከዛ ስልኩ ውርውር አደረገችው። ምንድን ነው? አይ ውሃ ልጠጣ መጥቼ እኮ ምናምን። ጽናት ውሸት በቃሽ። ማን ነው ቤኪ? ቆይ አንቺ ባለትዳር መሆንሽ ረሳሽው እንዴ? ይሄን እኔ በሆነ ይሄንን ነገር ያደረኩት አገር እያዝልኝ ትይ ነበር። ጽናት ምን እየሆንሽ ነው? ይሄን ሰሞን ምንድን ነው ችግርሽ? ሲል እንግዲህ ቦጋ አለባት። ኪራ ብሶቱን በሙሉ አወጣው ማለት ነው። ትጠረጠረኛለህ እንደ ኪራዬ? ቤኪ ማለት እኮ ድሮ ትንሽ ሆነን አብረን ያደግነው። ከዛስ እና ታዲያ አብረሽ ብታርጊዝ
እንደው ብቻ አላቅም። እኔ ትንሿን ብቻ እንደዛ ስታንገላታ ታናዳኛለች። ትንሿም እንግዲህ ያቺ መዥገር ጓደኛዋ፣ ወይኔ ፈጣሪ፣ ያቺ መዥገር ናት እንጂ መዥገር ታውቃላችሁ? ከተጣበቀች ማትለቅ እሷ ልክ ጽናት መምጣቷን ስታይ ብቻ ቆንጆ ቀሚስ ይዤልሽ መጥቻለሁ አውቃ ጽናት እንድትጠላትና ከዛ ቤት እንድትባረር ብቻ ነው የምትፈልገው። ምን አይነት መጥፎ ልጅ እንደሆነች አላውቅም። ጽናትም እንግዲህ ይህንን ስትሰማ ገፍትራ ጥላት ገባች። አሁን እውነት ይመስላታል። ደግሞ ምንድን ነው የማደርገው እያለች ልጅቱ ለራሷ በሰቀቀን ነው እየኖረች ያለችው። እንግዲህ ጽናቴ እንደምንም ብላ አግባብታ አባብላው ያው ወደ ራሱ መልሰዋለች። ከዚህ በኋላ ቢደወል እንኳ አላነሳም። ይህን ሰውዬ በጊዜ የሆነ ነገር የምትይ ከሆነ ቤት ጽናት፣ እኔ ካሁን በኋላ ሁሉም ነገር በቅቶኛል፣ ሰልችቶኛል። ከአንቺ ጋር ጭቅጭቅም ሆነ ንትርክ አልፈልግም ጽናት፣ የምሬን ነው፣ የመጨረሻ ደረጃ ላይ ደርሻለሁ አላት ኪራ። ከዛ በኋላ እንግዲህ ጽናት የለመደ አመል አይለቅም እና ተመልሳ ቤኪ ስልክ ሲደውል አሁንም እንደዛው እያወራቸው ነበረ። አሀ ነው እንዴ እንደዚህ እንዳቃጠልሽኝ፣ እስቲ መቃጠል ምን እንደሆነ አሳይሻለሁ ብሎ እንግዲህ ከትንሿ ጋር አልጋ ላይ ቁጭ ብሎ ኪራዬ ጽናቴ ስትመጣ እንግዲህ ሁለቱ አንድ ላይ ቁጭ ብለዋል። አንቀጠቀጣት፣ ነዘራት ማለት ነው። ይሄ ነው እንግዲህ ችግሩ። ገባችሁ? አንዳንድ ጊዜ ማለት ነው እውነት ለመናገር ትዳር ውስጥ ጭቅጭቅ ሊኖር ይችላል። ያም ደግሞ ቀስ እያለ እንጂ እንደዚህ ከሆነ እልህ በልህ ከሆነ እኔ እስከማናንሽ ብሎ ሌላ ሴት ጋር ይሄዳል። አያችሁ፣ ወንዶች አብዛኛውን ጊዜ ብዙ ንትርክ አይፈልጉም ይባላል። እና እንግዲህ ጽናት አሁን እያደረገች ያለችው በጣም የሚደብር አክሽን ነው። ለሰዎች ክብር የሚባል ነገር የላትም ጽናት። እንግዲህ ድሮ ለሰው አዛኟ፣ ለሰው ሮሮ እንደዛ ነገር ነበረች። አሁን የተሰጣት ገጸ ባህሪ ግን ሌላኛዋ ቤቲ ሆና ነው የመጣችው። እና እንግዲህ መሩዬ ራሱ እንደዛ ለምን እንደዛ ታደርጊያለሽ? ታይ ጽናት እንዴ፣ በምግብማ ሰውን አትቅጪ፣ ሰው በምግብ አይቀጣም። ቆይ አንቺ ሴትዮ ምንድን ነው የምትፈልጊው? ኪያን እንደዛ አደረግሻት፣ ሀናን ቢሮ መተሽ እንደዛ አደረግሽ። ቆይ ምንድን ነው አላማሽ? ምንድን ነው ጽናት? ቆይ ምንድን ነው የምትፈልጊው? ሲል እንግዲህ ኪራ ብድግ አለ። እውነት ለመናገር ኪራ በጣም ነበር የተናደደው፣ በጣም ማለት ነው። እና እንግዲህ እሷ ቆይ ምን አደረግኩ? እኔ የማደርገው ነገር ሁሉ ለእናንተ ልክ አይሆንላችሁም አይደል እንዴ? እያለች እንግዲህ ያዙን ልቀቁኝ አለች። እኔ አሁን እዛ ጋር የምታሳዝነኝ ትንሿዬና ሰኒ፣ የሰኒ ነገር በጣም በጣም ነው አረ ያንን ልጅ እንደው መንቅረው ቢያወጡት ከዛ ከድራማ ውስጥ እውነት ለመናገር እንዴ ልጅቱን አሰቃያት። በቃ ጭራሽ እህቷን መርፌ ሊወጋት እንግዲህ አሁን መርፌ አዘጋጅቶላታል። መርፌ እሷን ሲይዝብሽ ተመልሰሽ ትመጫለሽ፣ እኔማ ያንን ሰውዬ ካላገባሽ ሞቼ እገኛለሁ እያለ ነው ማለት ነው። እንግዲህ ያ ሰውዬ ማን እንደሆን አላውቅም። ስፒድ ጋር ቀጥታ ስፒድ ነው ብዬ ነው የማስበው። ስፒድ አልሞተም አለ ማለት ነው። እና እሱን ማግባት አለብሽ እያላት ነው ልጅቷን። እናም ያንን ሰውዬ ካላገባሽ እኔ ቁጭ ብዬ እሸናለሁ፣ ሰኒ እንደዚህ አለቅሽም። እናም ልጅቷ እንግዲህ እህቱም በጥፊ መታችሁ። የሰኒ እህት ይህንን ልጁን በጥፊ ስትመታው ከዛ ቆቅነትማ ከዘራችሁ ነው። ጉድ እኮ ይገርማል። ግን ደግሞ አማራጭ የለኝም። አንቺን ሲይዝባት ከዛ በኋላ ተመልሳ ትመጣለች። ያኔ እጅ ላይ ትገባለች። ሰኒ ህይወትሽን በሙሉ ሲኦል ነው የማደርግብሽ፣ እንደዚሁ አለቅሽም እያለ እንግዲህ ከዛም ልጅቷን መርፌውን መድኃኒት ጨምሮበት እንግዲህ ፎቶ አንስቶ ላከላት። እህቴን የሆነ ነገር ሊያደርግብኝ ነው፣ ተመልሼ መሄድ አለብኝ ብላ እንግዲህ ወደ ቤት ተመልሳ ሄዳለች ማለት ነው። እነሱን ጆከርንና ሰኒዬን የሚከታተል ሰውዬ ልከው ሁለት ሰዎች መንገድ ላይ ቢይዟቸውም ግን ሰኒ በድንጋይ ጀርባውን ብላ ዘራ ጥላው አመለጡ። እንዴት ያመልጧቸዋል? እናንተ ገንዘብ ተከፍሏቸው አይደለ እንደ የምትሰሩት? ቆይ እንዴት ነው ነገሩ? ሲል እንግዲህ በኋላ ባቸው ማለት ነው። ሰኒዬ እውነት ለመናገር አንድም ሰው ጓደኛ ነሽ ምን ብቻ፣ እሷ ግን ለሰው ሟች ነበረች። አሁን ግን ብቻዋን እየተንገላታች ነው ያለችው። ጆከር ብቻ ነው አጠገቧ ያለው። ይሄንን ነገር እህቷ እንኳን አታውቅም ያለችበትን ችግር ማለት ነው። ምክንያቱም ስላልነገረቻት። እነ ጽናትም ሆኖ እነ መራዊት ግን እች ልጅ ምን ላይ ነው ያለችው? ምንድን ነው የገጠማት? ቆይ ሰኒዬ ምን እያደረገች ነው? አንድም ሰው የሚላት ሰው የለም። እውነት ለመናገር ሁሉም የየራሱን አላማና ፍላጎት ብቻ ነው የሚያሳካው እንጂ
ስለ ሰናይት አንድም ሰው ሲጨነቅ አይቼ አላውቅም፣ እውነት ለመናገር ማለት ነው። ሰኒ እዚሁ ጣጣ ውስጥ የገባችው አሁን ለነኪራ ነው። ይሄ እውነታው ነው። ለነኪራ ስትል ነው እንጂ ከስፒድ ጋር የሚያገናኛት ነገር በፍጹም አልነበረም። አይደለም እንዴ? ምክንያቱም ያን ጊዜ ያው ኪራ ገጠር በሄደበት ሰዓት የነኪራን ቤት አይ የኪራ አባት አባቴ ነው ብሎ መጣ አቶ ስፒድ እና ሲፎክር ነበረ። እናም የቤቱን ፋይል እንግዲህ ከተቀመጠበት አንስቶ ኪችን ካቢኔት ውስጥ አስቀምጦት ነበረ። ከዛ በኋላ እንግዲህ ከዛ ከወጣ በኋላ ነው ኪራ ትናም ፈርታች ገጠር ሄዳ ነበረ ኒና። ያንን ፋይል የምታውቀው ኒና ነበረች። ከዛም እንግዲህ ይች ልጅ ኪችን ካቢኔቱን ከፈት ስታደርገው ይህንን ፋይል አየችው። ይህንን ፋይል ካየችው በኋላ ይሄ ፋይል እዚህ ቤት ምን ይሰራል? የኪራ ስም እኮ ነው ያለበት። ይሄ የቤቱ ካርታና ፕላን ነው። ምን ያደርጋል? ቁጭ አድርጊ፣ እኔ ነኝ እዚህ ጋር መጣሁት አላት። ደግሞ ምን አገባህና ምን ማነኝና ብለህ ነው የሰውን ካርታና ፕላን እዚህ ያመጣኸው ስትለው አይመለከትሽም አስቀምጭ ሲላት አይ አላስቀምጥም የፈለከውን ነገር ማምጣት ትችላለህ ብላ እንግዲህ ያንን ፋይል ይዛ እነ መራዊት ቤት ደብቀው ነበረ። ከነ መራዊት ቤት ደግሞ እንግዲህ ጠፍቶ በመከራ ነው እየተገኘው። አሁን ይሄ ሁሉ መስዋዕት እንግዲህ እየተከፈለ ያለው ለማን ነው? ለነኪራ ነው። ግን እሷን ማንም ሰው እየተወደቅሽ ምን ላይ ነው ያለችው እያውላት አይደለም። ሰኒዬ እውነት ለመናገር በጣም ነው ያሳዘነችኝ። እንግዲህ ልጁም እንደዚሁ በቀላሉ የሚፋታት ሰው አይደለም። እናም ትንሿዬም አሁን ከዚህ ቤት ቢሄድም እንደነ ኪራና እንደ ጽናት አይነት አሰሪ አላገኘም። አምላኬ ሆይ ለምንድን ነው የምትፈትነኝ? ቆይ ምንድን ነው የማደርገው? እሷም ባስረዳትም ልታምነኝ አልቻለችም። እና እንዴት ነው በዚህ አይነት የምቀጥለው? ቆይ እኔ ለምንድን ነው ነገሮች ሁሉ እንዳይሳካልኝ የሚወሳሰቡብኝ? ቆይ ምንድን ነው የማደርገው ስትል በእውነት በጣም ነው ያሳዘነችኝ ትንሿዬ ማለት ነው። እኔ እንጃ እንግዲህ